ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ? ውድ ቤተሰቦች ተከታተልቲ ቻናሌ ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁ ድራማ ጽጌረዳ ክፍል 15 ይዤላችሁ ቀርባለሁ። እነዚህ ቤት ቻናል አዲስ የሆናችሁ ሳብስክራይብ፣ ላይክ በማድረግ ቤተሰብ ነው እላችኋለሁ። ቪዲዮ ላይክ ሼር በማድረግ ሳብስክራይብ በማድረግ ቤተሰብ የሆናችሁ አብራችሁ ቆዩ። ጽጌረዳ ክሽን ገብታ ያለች የሰራችና ዘነጣ ዘና ያለት ልብስ ለብሳ እየሰረት ያለችው እሳ ወደ በኋላ ነብይ መጣ። ነብይ ደግሞ ቆሞ ያየ ነበረ። እሳ ታይም ያሰራች ስለነበረት እሱም በኋላ በጀርባ ሆኖ የነበረ። ከዛ እንሳ በጣም አምሮታል። በጣም ቆንጆ የሆነ ልብስ ሁሉም ነገር በጣም እንዲያመረባት እና እሱም ያየ ነበረ። ከዛ መሀል ላይ ጽጌረዳ ወደኋላ ስትመለስ ነብይ ቆሞ ያየ ነበረ። ከዛ ደነገጠት ጽጌረዳ ማለት ነው። ምን የሰራህና እዚህ ትለዋለች። እኔ የምትሰራው እየተማርኩ ነበረ ይላታል ነብዩ። ለጽጌረዳ ምን ነው የምትማረው ትለዋለች። የምትሰሩ ናቸው እንጂ እያየሁ ነበረ ይላታል ነብዩ። ከዛ እንደዛ ስትለው ነብዩ ጽጌረዳ ግን እንደዚህ ነበርሽ እንዴ በፊት ይላታል። ምንድን ነው እሱ ትለዋለች። አይ ምንም ይላታል ነብዩ። ለምን ደግሞ አንቺ በፊትና አሁንም አንድ አይነት ነች ጽጌረዳ ሰና እንዴ ይላታልና ምንድነው ምን ሆነ ነው ትለዋለች። እንደዚህ ስብላ ነብዩ ለጽጌረዳ ጽጌረዳ ደግሞ ምንድነው አላማረኝም ምን ሆነ ነው ንገረኝ እንጂ ትለዋለች። አይ ይላታል ነብዩ። ጽጌረዳ በጣም ተደናግጣለች። እና ጽጌረዳ ዝም ብዬ አንቺ ያምርብሻል ከሚልሽ ቀስ ብዬ ልንገርሽ ይላታልና ምንድነው ግን እኔ ደንግጫለሁ ምንድነው ትለዋለች ጽጌረዳ። ነብዩ ግን እውነቱን ልነግርሽ አትቀየምኝም ማለት ነው? ኧረ አንቀየምህም፣ አልቀየምህም። እኔ ለምን እቀየምሃለሁ? አንተ ብቻ ንገረኝ ትለዋለች ጽጌረዳ ነብዩ። እዛ ብሎ እየጓጓት ጠበቃትና እንስሳ እየፈራች እሱ ደግሞ አውቆ እንደዚህ ይላታል። ከዛ እሺ ንገረን ስትለው በጣም ሊያማረብሽ ዛሬ እንደ ዛሬ በጣም አምሮብሽ አያውቅምና ስላት በጣም ደስ አላት። ጽጌረዳ ደግሞ ዋይ ለዚህ ደግሞ እንደዚህ ደግሞ ትለኛለች፣ ለዚህ ነው ያደነገጥከን አፈር ብላ ትለዋለች ጽጌረዳ ነብዩ። እና አፈር ብላ በጣም ከነ ያደነገጥከን ትለዋለች። ነብዩ ደግሞ አይ ጽጌረዳ ይላታል። ጽጌረዳ እውነቱን ንገረሽ ጽጌረዳ የትክክለኛ ጽጌረዳ ዛሬ ነው ያየኋት ይላታል ነብዩ። እውነታን ጽጌረዳ ዛሬ ነው ያየኋትና እናትስ በጣም ጽጌረዳ ስላወጣለች በጣም ደስ ትላለች ይላታልና እሷም አመሰግናለሁ ትለዋለች። ከዛ ነብዩ በጣም ነው የተገረመው። ግን ዛሬ ጽጌረዳ ምን አዲስ ነገር አለ? በጣም የተለየ ነገር አለ እንዴ? ምንድነው? ለምን ይላታልና አይ ምን ተገኘ ትለዋለች። ጽጌረዳ እንደ ዛሬ አምሮብሽ አያውቅም። ዛሬ ግን ለምንድን ነው ያማረብሽ ይላታልና ከዛ ጽጌረዳ ደግሞ አይ ምንም የለም ዛሬ ምንም የለም ትለዋለች። አይ ግን እማዬ እንደዚህ እንድለብስ ያደረገችኝ እማዬ ናት ስትለው ነብዩ ደግሞ ለምን ይላታል። ለምንድን ነው እንደዚህ እንድትለብስ ያደረገች እናትሽ ይላል። ዛሬ መስታወቂያና አዲስ ነውና
ጉርድ ፎቶ እነሳለሁ። ለዛ ነው እንደዚህ የለበስኩ ከእናቴ ጋር ትለዋለች። የመስታወሻ ፎቶም ከእናቴ ጋር እነሳዋለሁ ትላለች። ከዛ ነብዬ ደግሞ በጣም ኮነ ዛሬ በጣም ሊያመረብሻል፣ በጣም ያመረብሽ ይላታል ነው። ጽጌረዳ በጣም አመሰግነዋለሁ ትለዋለች። ከዛ ነው የሆነ ጽጌረዳ እያየ ፍዝዝ አለና ጽጌረዳ ደግሞ እየሳቀ ታቸው ላይ ያየ ነብዬ ግን ምን ሆነ ነው ዛሬ ለምንድን ነው እንደዚህ የምታየኝ ትለዋለች። እንደዛ ፈዝዞ እያየ እንደዚህ ጽጌረዳ ለምን እንደዚህ ሆንክ ምናምን ስትለው አይ እኔ እስኪ ጽጌረዳ ግን አንቺ ግን ከኔ ለምን መስታወሻ ፎቶ አነሳም ይላታል። ጽጌረዳም ለምንድን ነው እንደዚህ የሆንከው ፈዘዝክ እኮ ነብዬ ስትለው አይ እኔ እኮ ለማስታወሻ ፎቶ ከኔ ጋር እንድትነስ እያሰብኩ ነው ይላታል። ከዛ እሺ ደስ ይለኛል አለች ጽጌም እሺ በቃ በስልክ ነው የምንነሳቸው ይላታል። ከዛ በስልክ የተነሳናቸው ፎቶ ተነሰው ሁለታቸው ማለት ነው። ጽጌረዳና ነብዩ መስታወሻ ነሳ ብለው ነብዩ ከጽጌረዳ ፎቶ ተነስተዋል። ከዛ ፎቶ ከተነሱ በኋላ ነብዩ ቆይ ግን ጽጌረዳ እዚህ ፎቶ ለምንድን ነው የምን መስታወሻ ናቸው ይላታል። መስታወሻ ነው የምንውላቸው አሁን እዚህ ፎቶዎች የተነሳ ናቸው አሁን ይላታል። ቆይ ግን አልገባኝም ለምን ምን ማለት ነው ትለዋለች። ከዛ ነው ደግሞ ወይ ከተለያየን ወይ ደግሞ ይህምን መስታወሻ ብለን እናስቀምጠው ይላታል። ነብዩና ጽጌረዳ እንደዚህ ሲብላት ከዛ ጽጌረዳ ምንድነው እያልከን ያለኸው? ለምንድነው አንተና እኔን ለምንለያየው? ለምንለያያለን ትለዋለች። ጽጌረዳ ይላታል ነብዩ እና ጽጌረዳ አንቺና እኔ ወደፊት አብረን መሆን ነው ወይስ በቃ መስታወሻ ናቸው ይላታል። ለምን ትላለች ጽጌረዳ ነብዩ ለጽጌረዳ ለመሳም ትንሽ የተዘጋጀ ያለ ከዛ አይተ መስፍን ቤት ስለነበረው ቁጭ ብለው እሳቸው ክሽነ ነበሩ። አይተ መስፍን ደግሞ ወዚህ ሰራ ቁጭ ብለው ስለነበሩ ሳል መጣቸው ስለው ደንግጠው ሁለታቸው ጽጌረዳን ነብዩ ወደ በራሳ መታችው። ከዛ ለምንድነው የምራት ራሴ እኮ ፈረስከኝ ለምንድን ነው ትለዋለች። እሷ ወደ ኋላ እንድትጥለው እሱም ወደዚህ ሲል ሁለታቸው አንድ ላይ ተማቱ ማለት ነው። ከዛ ጽጌረዳ በጣም ደንግጣለች። ጋሺ አይተ መስፍን ማለት ነው ወደዚህ ስለ ድምፅ ሲያወጡ ሁለታቸው ማለት ነው። ከዛ ደንግጠዋል ሁለታቸው። እዚህ አይተ መስፍን ስሉ ነብዩና ጽጌ ሁለታቸው ተማቱና ከዛ ነብዩ ከንፈሩ ተመተዋል። ጽጌረዳ ራሷ ተመታች። ከዛ ይላ ደንግጣ መታው እንዴ ትለዋለች ነብዩ። አዎ መታችኝ እኮ አንቺ መታችኝ ከንፈሬ እኮ ነው የመታችኝ ይላታል ነብዩ። እኮ መታችኝ እሷም ደግሞ አንተ ራሴ እኮ ነው የመታኸኝ ትለዋለች። ሁለታቸው ይወቃቀሳሉና ከዛ እስኪ ና የለ የት ቦታ ነው የመታኸው ብላ ስታይ ከንፈሬ ነው የመታሽኝ ይላታል ነብዩ። ከዛ ጽጌረዳ አይተ መስፍን ውሃ ለመውሰድ ያሰበት ያለ ነብዩን ለመሳም የተሯሯጠ ያለ ስሉ አይተ መስፍን ደንግጠዋል ሁለታቸው። ጽጌረዳ ጥላት ሄደች ነብዩ ማለት ነው። ጽጌረዳ ክሽን ገብታ ምግብ የሰራት ያለች ያማሰለት ያለች። ከዛ ፌቨን መጣች። ፌቨን
ምግብ የሰራሽ ነው ትለዋለች። እንዴት አደርሺ ትላታለች። እንዴት አደርሺ ወጥ የተንቀሰቀሰ ነው ትላለች ፌቨን። እና በጣም ምርጥ የሆነ ምግብ ሰርሻልሻለሁ ፌቨን ትላለች ጽጌረዳን። ፌቨን ጽጌረዳ ተሻለሽ? እንዴት ሆንሽ? ደህና ነሽ ወይ ትላለች። ፌቨንም ደህና ነኝ እግዚአብሔር ይመስገን አሁን ይሻለኛል ትላለች። ጽጌረዳ አይ ጥሩም እንደዛ ነው የሚሻለሽ፣ መረጋጋትን ነው የሚሻለው ትላለች ጽጌረዳን ፌቨን። ለጽጌረዳ እኔ ማንም ሰው አልጠገበ ያልነበረበት ቦታ ሰው አልነበረኝ፣ አንቺ አጠገቤ ሆነሽ ሁሉም ነገር ያገሽኝ እየነበርሽው አንቺ ነሽና በጣም በጣም አመሰግናለሁ ትላለች። ጽጌረዳ ደግሞ ኧረ ችግር የለም ትላለች። ፌቨን በጣም አመሰግናለሁ አንቺ ብቻ ነሽ ጎኔ የነበርሽው ያለት ያመሰገናት ነው ያለችው። ጽጌረዳ በጣም አመሰግንሻለሁ ሁሌ አጠገቤ ነበርሽ አንቺ ነሽ ትላታለች ፌቨን። ጽጌረዳም ደግሞ ተይ እንደዚህ አትይኝ፣ እኔ የራቅሽን የሚመስለኝ እንደዛ ነገር አትይኝ ትላለች ጽጌረዳ ፌቨን። ፌቨንም አይ ጽጌረዳ ካሁን በኋላ ምንም ምራቅ ምናምን የለም፣ በፊት የነበርናቸው ሁሉም ነገር አልፈዋል፣ አሁን ግን እንደዛ ነገር የለም ትላለች ፌቨን ለጽጌረዳ። አለፈ አልፈዋል፣ አሁን ግን ወደፊት ነን፣ ምንም ምራቅ ምናምን የለም ሁለታችን ያለ ትነግራታለች ፌቨን ለጽጌረዳ። ጽጌረዳ ተቀበለች። እሺ በጣም አሪፍ ነው እንደዛ ነው የሚሻለው ትላለች። ፌቨንም ያጠፋሃቸው ያስቀየምኩሽ ሁሉም ነገር በፊት የነበሩ ሁሉም ነገር ይቅርታ አድርግልኝ፣ በጣም ጎድቻለሁ ለአንቺ እና ይቅርታ ጠይቅሻለሁ ትላለች። ጽጌረዳ ኧረ ችግር የለም ትላለች። ይቅርታ እኮ እኔ በፊትም ይቅርታ ብለሽ ነበረ ተቀብያለሁ ትላለች። ምክንያት ብዙ ነገር ሆነሻልና ይቅርታ እንድታደርግልን የምፈልገው ትላለች ፌቨን። አይ እኔ እኮ በፊትም ይቅርታ ተቀብያለሁ ምንም አላልኩም ትላለች ጽጌረዳም ፌቨን። እና ይቅርታ ተደራርገናል፣ አሁን ድጋሚ አዲስ ይቅርታ አያስፈልገኝም ትላለች ጽጌረዳ። ከዛ እንደዛ ስትላት ፌቨን በጣም ደስተኛ ሆነ አቅፋ እየሰማች ነው እና ጽጌረዳ ከአሁን በኋላ ምንም አንቺና እኔ ምንም በቃ የማጣለን ነገር የለም ስትላት እሺ አሪፍ ብላ ጽጌረዳ ተቀበለች። ከዛ ፌቨን እሺ ግን አሁን የሚነግርሽ አዲስ ነገር አለ ትላታለች። ከዛ ጽጌረዳ እሺ ምን ነው ምንድነው የምትነግረኝ ትላለች። ምንድነው የምትነግረኝ የተፈጠረ ነገር አለ ትላለች። አይ አሁን ምንም የለም ግን የምነግርሽ ነገር አለ ትላለች ፌቨን። አሁን እኔ አንድ ነገር እነግርሻለሁ፣ ግን ማንም ሰው ማወቅ የለበትም፣ አንቺና እኔ ብቻ ነው ማወቅ የምችለው ትላለች። ኧረ ማንም ሰው አያውቅም ትላለች ጽጌረዳ። ፌቨን እንደዚህ ስትላት ጽጌረዳ ኧረ ለምን ማንም ሰው አያውቅም ትላለች። ስትላ ጽጌረዳ በጣም የጨነቃ ነው። ምንድነው ንገርኝ እንጂ ምንድነው የምትነግረኝ ንገርኝ፣ ለምንድነው የምትጨናነቅኝ? ያጨናነቅሽኝ እኮ ነው ያለሽው ንገርኝ ትላለች ጽጌረዳ። እና ፌቨን እንደዚህ ብላ የተጨነ መናገርም በጣም ከብዶኛል፣ እንዴት ብዬ ነው የምነግረሽ ትላለች። ኧረ ፌቨን በጣም ያጨናቅኝ እኮ ነው ያለሽው ምንድን ነው ትላለች። እሞ ለአንቺ የተስማማ ሰውዬው ለጋብቻ አይተ መስፍን ናቸው ስትላት ጽጌረዳ በጣም ተደናግጣለች። ጽጌረዳ የምትሰራለው ቦታ አይተ መስፍን ቤት ስለሆነ ነብዩም ፍቅረኛ
ነው። ግን ለጋብቻ የፈረችው ስትነግራት በጣም የተደነገጠ ምን ትላለች? እና ለአንቺ ለመግባት የተስማመ ሰውየው አይተ መስፍን ናቸው። ምን ያልሽኝ ትላለች ጽጌረዳ ተደነግጣ በጣም የተንቀጠቀጠት ነው። ምንድነው ያልሽኝ? ምን ትላለች? አዎ አይተ መስፍን ናቸው ትላለች። ፌቨንም ወይኔ አምላክ ወይኔ ምንድነው የነገርሽኝ? ምንድነው? ወይኔ አምላክ ምናምን ትላለች ጽጌረዳ በጣም ተጨናንቃ ማለት ነው። ፌቨንም ፌቨን እንዴት ነው የሚሆነው እንደዚህ ለምንድን ነው ትላለች ጽጌረዳ በጣም ተጨናንቃ። እንዴት እንደዚህ ይሆን ይችላል እንዴት ትላለች ጽጌረዳ። በጣም ያሳዝናል ትላለች ፌቨን። ቤተሰብ ስለነበረን ቆይታ ነው።